ሚስት የለኝም። እኔ ሚስት የለኝም እኮ አንቺ አታገቢኝም? ሚስት የለኝም። ታገባኛለህ? አዎ። ለኔ ሚስት አትሆኚኝም? ትዝ ይልሻል? እንደዚህ ቁጭ ብለሽ እየበላሽ ከባልሽ ጋር እዚህ ጋር እዛ ላለሽ ከኔ ጋር ትዝ አይልሽም? ተዋደን ስኖር ላመታት ምንም ያልመሰላቸው ደስ ብሎሻል? እንደዚህ እያፈርሽ ነው? በስቶ ሳየው ያንተ ደግነት ሆኖ ሳየው ፍቅርህ እንዳባት ምን እያረክ ነው? መልስልኝ። ምን እያረካት ነው? በቃ አንተ ይሄ የውሻ ልምድ አሁን ማለቀቀ ማለት ነው። ማለት አንተ የራስህ ህይወት ያለሽ አይደል እንዴ? ትንሽ አታፍርም? ማለት በሚዲያ ስንት ነገር ስታረግ የነበርክ ሰውዬ ለአንተ እንኳን ትንሽ የማይዘ በእናት ላይ እንዳሰብክ አታስመስል። እኔ ምን ግዴታ ካሜራ ሲኖር እንዳንተ መፍጨርጨር ምናምን እዛ ጋር አለብኝ? ገባህ? እኔ በምንም አይነት ሁኔታ ማለት ነው ከአንተ ጋር ልሄድ አልችልም። ልብሷ አላስተካክል ነው ዞር በል ውጣ። የምትወስድበት ቦታ አብሬ ነው የምመጣው። አንተ ጋር ጨራሽ የለም ወስዳት ንገረኝ። ምን አገባህ? ምንም ያገባህ መዳን ነው የሚያሳስባችሁ ወይስ የእናንተ ጭቅጭቅ? እንዴ ቤተሰብ የሌላት ራሷ እኮ ወደ ራሷ ስትመለስ ደግሞ ራሷ ትወስናለች ማለት። እናንተ አሁን ከሷ የሷ ማዳን ነው የሚያሳስባችሁ ወይንስ ከኔ ጋር ነው የምትሆነው የማለት ነው የሚያሳስባችሁ? አልገባኝም። መጀመሪያ የልጅቷ ጤንነት ይቀርማል። ጸበል ውሰዷት። ከዛ በኋላ ለአንተም ሱን ላዜኛው የዛን ጊዜ ሰዋ ወደ ራሷ ስትመልስ ራሷ ታውቃለች ህይወቷን። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ እንግዲህ ዛሬ እንደተለመደው ሄራ ያለችበት ሁኔታ በጣም አሳሳቢ ነው። በዛ ላይ ያቡና ልዑል በጣም እየተጣሉ ነው ማለት ነው። ስለሷ ጤንነት ሳይሆን እኔ ጋ ነው እንትን ምለው እኔ ጋ ነው እንትን እንደዚህ ነው ምናምን እያሉ ማለት ነው። ተገቢ ነው ብዬ አላስብም። መጀመሪያ የልጅቷ ደህንነት ይቀርማል። እስኪ እንየው። ሚስት አለ ሚስት አለ ሚስት እኔ ሚስት ትሆኚኛለሽ አንቺ? ሚስት አለ ወይ ነው ያልኩህ እኮ። ሚስት ትሆኚኛለሽ ወይ? የለም ሚስት የለኝም። አግባሽ አንቺ ከየት ነው የምትገባው? እኛ እኮ መጀመሪያችንን እንጂ መጨረሻችንን አናውቀው። መጀመሪያችንን አናውቀው። ፈጣሪ ይጠብቀን እንጂ ስንት ሺህ ህዝብ የሚወዳት ዛሬ ላይ እንደዚህ መሆኗ በጣም እንትን የምትለው ገብቷቸዋል። በተለይ ደግሞ ማለት በህይወቷ ውስጥ ብዙ ሰው ይመላለሱና ከዛ መጨረሻ ላይ እንትን ሲላቸው አሁን አግብታለሁ እና እንግዲህ እንዳያቸውት የፋዘሯን ስም ነው እየጠራች ያለችው። የፋዘሯን ያው እንደምትወደው ማንም ያውቃል። ለፋዘሯ ያላት ፍቅር እና ብቻ ከባድ ነው። ለቤተሰቦቿ የምታስፈልግ ልጅ ናት። ሴት ልጅ ለእናትና ለአባቱ አስፈላጊ ነው እና እኔ በጣም እስካሁን ድረስ ግርም ድንቅ የሚለኝ ቪዲዮ አንድ ከተማ ናቸው። ብዙም አይራራቅም ሰፈራቸው ራሱ። እንዴት ምንም በእርግጥ የራሱ የሆነ ችግር አለበት እሱም ጋር
ግን ደግሞ ከራሱ ችግር የእህቱ ህይወት ይቀርማል ብዬ ነው የማስበው። እና ይሄ እስካሁን አለመምጣቱ በጣም እየገረመኝ ነው። ማዘሩ እንኳን ኦኬ፣ ማዘሩ ትንሽ ዳጊ ቪዲዮ ላይ ታችሁ ከሆነ የለቀቀው ቪዲዮ በዛ ምክንያት እንትን ብለዋል እና ያሉትን ምርቁ ስለሆነ ተውት። ወንድሟ ግን አንድ እህቱ ናት እስካሁን። ለምን ማለት አሁን እንትን ካላት እንኳን ወደ 5 ቀን ምናምን ከዛ በላይ ይሆናታል። ለማንኛውም እስኪ ይህን ነው እየተኮረመምሽ ነው ወይ? 1 2 3 4 5 6 7 ሁሉም ያንቺ 8 9 10 11 12 13 25 30 100 101 የትኛው ልስጥሽ? የጣፍቶሻል? ሚሱ እንደዚህ ሆነሽ ምናምን አታውቂም? አትዝልሻል? እንደዚህ ቁጭ ብለሽ እየበላሽ ከባልሽ ጋር ከዚህ ጋር እዛ ላለሽ ከኔ ጋር ትዝ አይልሽም? አንተ የት ነው የምንኖረው? እኔ እኮ ከአንቺ ጋር ነው የምኖረው። አጥፍተሽኝ? እኔ ብቻዬን ነው የምኖረው። የት? እዛ ቤቴ። እዛ ቤትሽ እኮ ሳትጠሪኝ፣ ምግብ ሳትሰሪልኝ፣ ቡና ሳታፈይልኝ አባረርሽ። እኔ ቤት ሄዳለሁ። በቃ እኔ ቤት ሄዳለሁ። ለኔ ነው ተዋደን ስኖር ላመታት ምንም ያልመሰላቸው እናቴስ ብለው ጠየቁ። ምንም ያስታወስሽው ነገር የለም? ምንም ትዝ ያለሽ? ተምራል? እኔ አዎ ተምራል። ትዝ ይልሻል? አንቺ ትምህርት ቤት ስትሄጂ ስትማሪ ትዝ ይልሻል? ሃሁ ሂ ሃሄ ሁ ሃበል ሃበል በል ሃ ሁ ሂ ሃ ሄ ህ ሆ ይሄ ሁሉ ለኔ ነው። አትበይም? አራበሽም? ቆይ እንጀራ ልስጥሽ? እሱማ ምግብ አለ። እንጀራ ላምጣልሽ? እርቦሻል? እሺ ብዬሽ እስከሱሽ ይሄ ሙሉ መጨረስ አለብሽ ዛሬ። ከዛ ነው ወደ ቤትሽ የምወስድሽ። እሺ ፀጉርሽ ልስራሽ? ፀጉርሽ ልስራሽ፣ ላስይዝልሽ እና ቆንጆ ላድርግሽ። ቆንጆ አይደለም? ከዚህ በላይ ደግሞ በደንብ ቆንጆ ነው። ይሄ ይጣፍጣል። እውነት ጣፈጠሽ? ታውቃላችሁ አፕል ሄዱ አፕል ትወዳለች። በጣም በጣም ነው የምትወደው አፕል እና ብቻ በጣም ነው እንደዚህ ከሆነ እንደዛ ራሷን እንደማታሳምር ራሷን የምትጠብቅ ልጅ እኔ እንጃ። ብቻ ፈጣሪ ብቻ ምረቱን ይላክላት። የምር ጋጋዋና ልጄ ምናምን በቃ እዚህ ጋር እየዘለልኩ ነበር እኮ አይተሃል? አዎ ነበርኩ። ስዘል እንጂ ደግሞ ፀጉርሽ ላስይዝልሽ። ፀጉሬን ትሰራለህ? ትሰራለህ?
አንተ የት ታውቀኛለህ? እኔ የት ነው የምታውቀኝ? ወንድምሽ እኮ ነኝ። አላስታወስሽም? ምን ወንድም የለኝም። ምን አልሰራም። እንዳታሳምምሽ። ቆይ ልጠብሰምሽ አልወደድሽም? ቆንጆ ነሽ። አሁን አምሮብሻል። አልሞቀሽም? ይሄን አውልቂው እስኪ። አልሞቀሽም? ይሄን ላውልቅልሽ። አልሞቀሻል ብዬሽ እኮ። አልሞቀሽም? አልፈልግም። ንገሪኝ። አልሞቀሽም? አልፈልግም። ይሞቅሻል። ብላ። ይኸው ብላ። አልፈልግም። በቃ አልፈልግም። አላወልቅም። እሺ ተኝተሻል ግን ዛሬ? ንገሪኝ። ተኝ እስኪ። ላመቻችልሽ እና ትተኛለሽ። ምን ለማድረግ እየሞከርክ ነው? ምን እያደረክ ነው? መልስልኝ። ምን እያደረካት ነው? በቃ አንተ ይሄ የውሻ ልምድ አሁን ማለቀቀህ ማለት ነው። ማለት አንዲት ጤነኛ ያልሆነች ልጅ ምን እያደረካት ነው ያለው? ወደ ራሷ እንድትመለስ እየሞከርኩ ነው። ኧረ እባክህ ወደ ራሷ እንድትመለስ። በቃ አታጨናንቃት፣ አታስፈራራት። አሁን ቆይ በቃ ባህሪ እንደዚህ ነው። በቃ ለየልህ። አንድ ነገር ልንገርህ። መጀመሪያ እኮ አንተ ወደኛ ህይወት ስትመጣ ማለት ነው ሄሉ እናንተ አንድ ላይ ስለሆናችሁ ያንን ነገር መቀበል አቃተኝ ብለህ ነው የመጣው። ዛሬ ላይ ግን እያደረከው ሌላ ነው። አንተ የራስህ ህይወት ያለ ሰው አይደለ እንዴ? ምን ለማድረግ እየሞከርክ ነው? ቆይ በዚህ ልክ ማለት ለሰውስ ምንድን ነው ማስተላለፍ የፈለግከው መልዕክት? አንዳንዴ ማለት ነው ሄሉ ልንገርህ አይደለ ካሜራ ደቅነህ ጥሩነትህን ለሰው ለማሳየት በአንተ ቤት ማለት ነው ጥሩ ለመጫወት እኔ ክፉ ቢገባህ እኔ አሁን የመጣሁት ማለት ነው ስለአንተ እንደዚህ መሆን ሳይሆን ያንተ ነገር በጣም ያሳዝናል። ግን እኔ ማለት ነው ጸበል ቦታ ገዳም ቦታ አባቶች አናግሬ እሷን ወደ ገዳም ለውስጥ መኪና እዚህ ታች አቁሜ እሷን ገዳም ለውስጥ በመጣሁበት ሰዓት አንተ ግን ሌላ ነገር ታደርግልኛለህ። ለስሙ ወደ ህይወታችን የተመለስከው አንተ ለስሙ ማለት ነው የሁለታችሁ ግንኙነት ተረበሸ ብለህ ነው። ዛሬ ላይ ግን አየህ አይደለ ያልነበረም የመለሰህ ነገር ያልነበረም በጣም ባለጌ ሰው ነው። በጣም ባለጌ ብልግናህን ማለት ነው የአደባባይ ሰው ይይልህ። ገባህ አይደል? በጣም ማለት ታሳፍራለህ ሁላ። አንተ እዚህ ጋር ካሜራ ደቅነህ እንደዚህ አይነት ነገር እያደረግ ለሰው ለኦዲየንስ ጥሩ ነገር የምታሳይ ትመስላለህ። ከዛ እዚህ ጋር ልሁን እኔ ነገርኩህ ገና ለገና ሀበሻ ማለት ነው የሚያየውን ነው የሚያምን ብለህ እኔ በውስጤ ምን ያክል ችግር ሰሞኑን እያሳለፍኩ እንደሆነ የማውቀው እኔ ነኝ። ገባህ አይደለ? አንተ ግን እዚህ ጋር ካሜራ ደቅነህ ጥሩ ነገርን እያሳየህ ልንገርህ፣ በመጀመሪያ ደረጃ ማለት ነው ምን ማድረግ እንዳለብኝ አንተ አትነግረኝ። ገብቶሃል? ማድረግ ያለብኝን የሌለብኝን ጠቅሜ ያውቃለሁ። ሲቀጥል ደግሞ ይገባል ወደ ራሷ እንድትመለስ ለማድረግ እየሞከርኩኝ ነው። ወደ ራሷ እያሻሸህ አቅፈህ አንድን የታመመች ለመስጠት እየሞከርኩኝ ነው። ቁጭ ብላ እኮ ያደረሻ ስራ እዚህ በረዶ መሬት ላይ አላማ ተገለጸልኝ። በነገራችን ላይ ምግብ ከበላች ስንት ቀኗ ነው? ሄለን ማለት ነው ይሻላት እንጂ አንድ ቀን ካጠገብ አላስደርስህም። ደግሞ እስካሁን ምን አይነት ሁኔታ እንዳለች እስኪ አስፈራራት ማለት ነው። አንድ ነገር ልንገርህ አይደለ እንዳመጣጥ እመልሳለሁ። አንተ የእናንተ ግንኙነት ረበሽ ብለህ ነው አይደል የመጣው? እኔ አሳይሃለሁ። ልክህን ነው ማሳየህ። ገባህ አይደለ?
ለምን እዚህ ቦታ ውስጥ እንዳለች እያያት እኔ ልወስዳት ነው። አሁን ልወስዳታለሁ። እኔ ገዛም ልወስዳት መኪና አዘጋጅቼ ገዳም ቦታ ሁሉ ነገር አመቻችቼ ልወስዳት ነው። ገባህ አይደለ? ለራሷ ስፔሻል ነገር አንድ ነገር እንሞክር። እዛ ደረጃ ከመሄዷ በፊት ገብቷል ወደ ራሷ እንድትመለስ ምንድን ነው ፍላጎትህ? አሁን ትናንት ኦልሬዲ ልጅቷ አንተ ከመጣ በኋላ ነው እንደዚህ ሆነችው። ምንድን ነው ፍላጎትህ? ጸበላት ከነገር የሚገናኝ ነገር አለ፣ የሚያረጋጋት ነገር አለ። እሺ ያማ ምንድን ነው ዓላማ? ምንድን ነው እያደረክ የነበረው ነገር ብቻ ነገር እንድትረጋጋ ለማድረግ እኔ ለራሴ ሰው ነገር ራሴ ነኝ የማውቀው። እዛ ጋር ሰው ስለኔ ሌላ ነገር ይላል፣ እዛ አንተ ደግሞ ካሜራ ደቅና አሁንም የሆነ ለማስጠቆር የሆነ ነገር ታደርጋለህ። አሁን እዚህ ጋር የሚያስጨንቅህ አንተ ስለምትባለው ነገር አይደለም፣ ስለ ዓላማ ነው ያሳሰበኝ። ምንም ዓላማ የለኝም። ዓላማ ግልጽ ነው። በቃ ምንድን ነው ዓላማ? ሄለንም ብለን የመጣው የኔና የሷ ግንኙነት ረብሾ ሳይሆን በኔና በሷ መሀል ገብተህ ወደ ድሮ ለመመለስ ነው ብላ። አንተ የራስህ ህይወት ያለ ሰው አይደል እንዴ? ትንሽ አታፍርም? ማለት በሚዲያ ስንት ነገር ስታደርግ የነበርክ ሰውዬ ለአንተ እንኳን ትንሽ የማይዘ በእናት ላይ እንዳሰብክ አታስመስል። እኔ ምን ግዴታ ካሜራ ሲኖር እንዳንተ መፍጨርጨር ምናምን እዛ ጋር አለብኝ? ሰው እንዲያምነኝ ገና ለገና ለነገሩ ሰው እንደዚህ ነው በሚሆን ነው የሚያምነው። እኔ ልቤን ምን አይነት ነገር ውስጥ እያሳለፍኩ ያለሁትን ሰሞኑን እኔ ራሴ ነኝ የማውቀው። ማለት በሄለን ጉዳይ ምን እየሆንኩ እንዳለ አሁን ቢሆን መስዋዕትነት የሚከፈለውን ከፍዬ መኪና ይዤ ነው የመጣሁት። ገባህ አይደለ? ስለዚህ ሂድልኝ። ያንተን እርዳታህንም ምንንም አልፈልግም። ካሚጋ ሁኜ ወደዛ ቦታ ወስደታለሁ። ገባህ አይደለ? ከአንተ ምንም ነገር አልፈልግም። ይህንን እንትን ያልከውን አነሳሳዘው። ገባህ አይደለ? በቃ የፈለገ ይሁን፣ የምትሄድበት ቦታ አብሬ እመጣለሁ። አንተን ነው ማስከተል። እኔ በራሴ መንገድ ለማስተካከል እየሞከርኩኝ ነበር። አብሬ እመጣለሁ የምትሄድበት ቦታ። በነገራችን ላይ አሁን እኮ ማለት ነው ልዑል ራሱ እንደዚህ መሆን የለበትም። ልጅቷ ወደ ራሷ እስከምትመለስ ድረስ ራሷ ባለቤቷ ቆማ ትከራከራለች። ደህና ስትሆን ዛሬ ላይ የእናንተ እንትን ነው የሚያሳስባችሁ ነውስ የልጇ እሷ ወደ ራሷ ወደ ራሷ መመለሷ ነው? የእናንተ ጭቅጭቅ ነው በጣም የምትገርሙኝ ማለት ነው። ቤተሰብ እንደሌላት እኛ ያለን ብላችሁ ነው። እርግጠኛ ነኝ እኛ ያለን ብላችሁ ነው። ለምን እንደዚህ እንደምታደርጉ ባይገባኝም ለማንኛውም ግን ይሄ ልጅ እግዚአብሔር ይማርሽ። አሁን ልዑል ያሰበው በጣም ምርጥ ሀሳብ ነው። ገዳም መሄድ አለባት፣ ጸበል መጸበል አለባት፣ ትድናለች፣ ወደ ራሷ ትመለሳለች። ስለዚህ አሁንም ብትወስዷት መልካም ነው። ባትዘገዩባት። እናንተ እየተጨቃጨቃችሁ ስለ እናንተ ስለ እንትናችሁ ስለ ልጅቷ ሳይሆን ማለት ነው። የእናንተ ጭቅጭቅ በኋላ ይደርሳል። ወደኋላ አርጉትና ልጅቷን ከወሰዳችሁ የጓደኝነታችሁን ተወጡ። በጣም ነው ብቻ አላውቅም። ለቤተሰቦቿ ታስፈልጋለች። ይሉ ለሁሉ ሰው በጣም የዋህናት። በየዋህነት አንዳንዴ የዋህነት ዋጋ ያስከፍላል።